ሰብለ ወይ ልቀቃት ዞር በይ ሲጀመር እዚህ ቤት ምን ትሰሪያለሽ እኔ ነው ብቻ ነው እዚህ ቤት መሆን ያለብን ውጪ ከዚህ ቤት ሰብለ አሁን በጣም እያበዛሽው እኔ አንቺ ባል አይደለም የኔ ሚስት ለሊ ብቻ ናት እንዴት ውጪ ትያታለሽ አለቅም በፍጹም አለቅም አንተ እኮ እማማ ጣይቱ አስታወስክ እማዬ ሰጠችኝ ትልቁ አሻንጉሊቴ ነህ እሷ ደግሞ ከዚህ ቤት ካልወጣች እኔ ዋይ ብዬ ነው የምጮህ ሰብለ አሁን ሙሉ በሙሉ ሁኔታሽ መስመር እየሳተ ነው ያለው እንዴ እኔ ላንቺ ባስብ እንደዚህ ትያለሽ እንዴ በይ አሁን በገዛጅ ወደ ቤትሽ እመልስሻለሁ ነይ ወደ ቤት እንሂድ አይ እኔ ወደዛ ክፍል አልመለስም በፍጹም አልሄድም እዛ እኮ ትልቁ መኪና በሩን በርቅሶ ነው የሚገባው እምቢ አልሄድም እዚህ ደግሞ ትልቁ ክንፍ አለ ከሱ ጋር እጫወታለሁ ለሊ እባክሽ የሆነ መላ ፈልጊላት እኔ አንቺ ፊት እንደዚህ ስትሆን በጣም ነው የሚደብረኝ ምን ላድርግ እኔ ቤኪ አትጩይበት እሱ እኮ የኔ ጓደኛ ነው እኔ ደግሞ ከሱ ጋር መብረር እችላለሁ ከፈለግሽ አንቺ ውጪ እኔ እኮ ትዕግስቴ ሙሉ በሙሉ ተሟጧል ቤኪ እሺ ልጅቷ ታማሚ ነች ለእሷ ልብ ያዝንላታል እኮ ግን ደግሞ በባሌና በትዳሬ ስትቀልድ ዝም ብዬ ማየት አልችልም ውስጤ በጣም እየተበሳጨ ነው ያለው ለሊ እባክሽ እኔ ከአንቺ ውጭ ማንን እንደሌለኝ ታውቂያለሽ እሷ ደግሞ ራሷን ስለማታውቅ ነው እንደዚህ የሚቀጣው እባክሽ ለሊ እማማን ጥሪያቸውና ይዛቸው ትሄድ እናቴማ ሁልጊዜ ታለቅሳለች እኔ እሷን አልፈልጋትም አንተ ደግሞ ትመቻለህ ግን ለምንድን ነው ሁልጊዜ የምትቆጣው የምታኮርፈው እሷ እያስቀየመች ነው አይደለም እኔ አባራታለሁ እሺ ውጪ እኔ ከዚህ በላይ ምንም አይነት ትዕግስት የለኝም ይኸውልሽ ሰብለ እኔ አስተዋይ ለመሆን እየሞከርኩ ነው ግን ደግሞ ቤኪ ላይ እንደዚህ ስትሆኝ ማየት አልችልም ስለዚህ በቃ እሄዳለሁ ትቻችሁ ወዴት ነው የምትወጪው አላውቅም ቤኪ አንተ ራስህ መላ ፈልግላት ለሊ እባክሽ እንደዚህ አታድርጊ እኔ ከእሷ ጋር ብቻዬን ትተሽኝ ትወጫለሽ ውጭ እሺ ደግሞ በሩን ጥብቅ አድርገሽ ዝጊው ዛሬ ከትልቁ ክንፍ ጋር ሰርጋችን ነው ልቀቂኝ እንዴት ውጪ ትያታለሽ ወይ አትቆጣ ስትጮህ ያንን መኪና ነው የሚያስታውሰኝ አሁን አጠገብ ቁጭ ልበልና የልጅነት ዘፈን ልዝፈንልሽ እኔ ከአንቺ ጋር ምንም አይነት ጨዋታ አልፈልግም እባክሽ ከአጠገቤ ራቂ እኔ እኮ ወፍ ነኝ ብቻዬን ከሆንኩኝ ክንፎቼ ይረግፋሉ አንተ ደግሞ ለእኔ ትልቅ ዛፍ ነህ አንተ ቅርንጫፍ ላይ ነው እሺ የምቀመጠው ነፃ ወጣሁ ተገላገልኩ እረፍ አልኩ ብዬ ሳስብ ደግሞ በምን ቀን ነው ያችን ቀይ ወፍ የተዋወቅኩት እንዶ ምን አይነት ጣጣ ውስጥ ምን አይነት የተረገመ ቀን ውስጥ ነው የገባሁት በእናታችሁ ደግሞ መጣች አሁን ደግሞ ምን ልትለኝ ነው ኧረ ጉድ ነው ግን ስማ ትናንትና ከሰብለ ጋር ምን ስታደርግ ነበር የነበረው ደግሞ የት አግኝታት ነው እንዴ ይሄን ደግሞ ማን ነገረሽ ማንም ይንገረኝ ማንም እሱ ያንተ ጉዳይ አይደለም የተጠየቀውን ብቻ መልስ የት ነው ያገኛት ኧረ እኔ ዝም ብዬ ወክ እያደረግኩ እያለ ልጅቷ ብቻዋን ቀይ ወፍ እያለች እያበደች አገኘኋት ሰፈር ውስጥ እናቷን ስለማውቃት መኪና እንዳይገጫት አፈፍ አደረኳት ቆይ አንተ ምን ቤት ነህ ለምን ድብና አትልም ይመለከታል እሷን ከመኪና አትርፈ የኛን ቅርት ታበላሽ ነው እንዴ ሐሳብህ ምንድነው ሐሳብህ ሀቢብ እኔ ምን አደረኳት እንደምታያት ልጅቷ ምስኪን ነች አይምሯን ሊለስታለች ታዲያ ምን ችግር አለው ከመኪና አደጋ ባድናትና ባተርፋት ይሄ ታዲያ ጥፋት ነው ይኸውልህ ሀቢብ አንተ በጣም ትልቅ ጥፋት ነው ያጠፋኸው እኔ እዚህ የመጣሁት የለሊን ቤት ለማፍረስ ነው ልጅቷን ደግሞ አድነህ በቀሌ ልታበላሽ ነው እንዴ ሐሳብህ ይኸውልሽ ዲቦራ እኔ በጣም ምስኪን እናት አለች ካንቺም ጋም ከይሳቅ ጋር የምሰራው ታናሽ ይኸውልሽ ዲቦራ እቤት ውስጥ ምስኪን እናት አለች እኔ ካንቺም ጋር ከይሳቅ ጋር የምሰራው ምስኪን እናቴን ለመመገብ ስል ነው እንጂ እኔ የሰው ልጅ ላይ ክፉ ነገር ማድረግ ደስ አይለኝም ደግሞ ይህንን ነገር እህትሽም ጠንቅቃ ትረዳኛለች ማርታ ታላቅ እህቴ ብትሆንም አይመለከተኝም እሷ ለእኔ ምንም አታደርግልኝም ምክንያቱም አሁን ላይ የእያንዳንዱ ነገር አዛዥ እኔ ነኝ ስለዚህ አያገባኝም አሁን እኔ የምፈልገው የለሊን ቤት መበጥበጥ ብቻ ነው ምክንያቱም ለሊ አሁን የምትኖርበት ቤት ድሮ እኔና እናቴ የምንኖርበት ቤት ነበር እኛ ያደግንበት ቤት ነው እሺ ቆይ አሁን ነገሩ ገባኝ ለሊና ጣይቱ ግቢ የኛ የበፊት ቤታችን ሊያውም ያደግንበት እንዴ ሲጀምር ያ ቤት ያክስታችሁ ልጅ ነበር እንዴ ደግሞ ልጅቷ እናትና አባቷ ከሞቱ በኋላ ብዙ ስታሰቃዩት እንደነበር ሰፈሩ ሰምቷል ስማ ስለ እናቴ የማይመለከትን ነገር ዝም ብላ አለፍልፍ እሺ እንዴ ጠፊውን ታዲያ ምን አመጣው ቀድመሽ ብትነግሪኝ እኮ አልቀባጥርም ነበር
ደግሞ ሊሊ የምትባለው ልጅ አይደለሽ ከቤት ያስወጣቻችሁ? ይሄን ነገርም ሰምቻለሁ። አዎ እሷ ናት ከዛ ቤት ውስጥ ፈንቅላ ያስወጣችን። ታዲያ እኛ ወተን ሜዳ ላይ ቀረን፣ ተራብን፣ ተጠማን። ስለዚህ የእናቴን ቤት ሳላስመልስ ዝም ብዬ የሚቀመጥ ይመስላል? ስማ አሚር፣ አሁን የምልህን እያንዳንዱን ነገር ታደርጋለህ። እሺ? እንዴ ኧረ እኔ እንደዛ ማድረግ አልችልም። እንዴት ነው አንቺ ብቻ የምትይኝን ነገር ማድረግ የምችለው? ሀቢብ እንዴ ኧረ አትቆጪ በእናትሽ። እኔ እኮ መሀል ቤት ግራ ገባኝ። እንዴት ነው አንቺን ብቻ ልሰማ የምችለው? ይሳቅም እዛ ጋ እኔን ብቻ ነው መስማት ያለብህ ይለኛል፣ አንቺም እኔን ብቻ ነው መስማት ያለብት ይኛለች። መጀመሪያ እናንተ እርስ በርስ ተግባቡ እንጂ። ኧረ እኔ አሁንስ እንደው ይኸውልህ ይሳቅ ስለሚል ነገር በጭራሽ አይመለከተኝም። እኔ የሚመለከተኝ ስለኔ ነው። ስለዚህ የምልህን እያንዳንዱ ነገር ታደርጋለህ። እኔ እዛ ቤት የገባሁት የእናቴን ቤት ለማስመለስ ነው። እሺ? ቤቷን? አዎ ቤቷን። ለሊ ያለችበትን ቦታዋን ማወቅ አለባት። የእሷን ህይወት ሳልበጠብጥ በጭራሽ አልቀመጥም። ከዛ ቤት ሬሳዋንም ቢሆን ጎትቼ አወጣዋለሁ። ይህንን የምትመጻደቅበትን ትዳሯን ደግሞ ቀስ ብዬ በጠብጠዋለሁ። እሺ? እንዴ እሷ ምን አደረገች? አንቺ ነሽ እኮ ክፉ ነገር እያሰብሻለሽ። ደግሞ በባልና በሚስት መሀል በጣም በሚፋቀሩ ሰዎች መሀል መግባት ደግሞ ደስ አይልም። ዝም በል፣ ዝም ብለህ አቀባጥር። አንተ ስለነሱ መዋደድ አይመለከትህም። እኔ ደግሞ የሚመለከተኝ የእናቴን ቤት ስለማስመለስ ነው። ስለዚህ የእናቴን ቤት ደግሞ ሳላስመለስ ዝም ብዬ አልተኛም። አንተም ብትሆን ይሳቅ የሚልህን እያንዳንዱን ትእዛዝ ማትፈጸም ከሆነ መጨረሻ አያምርም። እሺ? እሺ፣ የፈለጋችሁትን ነገር አድርጋለሁ። ምን እንዳደርግ ነው የምትፈልጉት? ባቡሬ ና እንጂ እንጫወት። አትጫወትም? አንተ ካልተጫወትክ ደግሞ እዚህ መሬት ላይ በቆሜ ተኝቼ ዋይ ብዬ ነው የምጮው። አንተ እኮ ጥቁሩ ድመት ነህ፣ እኔ ደግሞ ትንሽ አይጥ ነኝ። ሰብለ እባክሽ በጣም እያደከምሽ ነው። እኔ እኮ ትልቅ ሰው ነኝ። እንዴት ነው ከአንቺ ጋር ወርጄ መሬት ላይ የምንከባልለው? ይኸውልሽ አሁን ተረጋጊና ሶፋ ላይ ቁጭ በይ። እሺ? አልቀመጥም። እኔ እኮ ቀይ ሆኖ ፋቃታለሁ። ቀይ ወፍ እኮ በሰማዩ ላይ ስትበር ማንም ሊይዛት አይችልም። እኔ ግን እዚህ ቤት ውስጥ ተቀምጬ ነፃነቴን አጥቻለሁ። ቀይ ወፍ ደግሞ ማናት? ሰብለ እኔ ራሴን በጣም እያሳመምሽ ነው። አንድ ጊዜ ጤነኛ ትሆኛለሽ፣ አንድ ጊዜ ደግሞ ታብጃለሽ። ቆይ እውነተኛ ማንነትሽ የትኛው ነው? እውነተኛ ማንነቴንማ እማማ ጣይቱ ሳጥን ውስጥ ቆልፈዋለች። እዛ ሳጥን ውስጥ ደግሞ ብዙ ከረሜላዎች አሉ። እሱን ካመጣልኝ ዝም እላለሁ፣ ካላመጣልኝ ደግሞ ዋይ ብዬ ነው የምጮህ። እሺ በቃ አትጩይ እባክሽ፣ ተረጋጊ። እኔ እኮ አንቺን ለማረጋጋት ነው አጠገብሽ ቁጭ ያልኩት። አንተ በጣም ጥሩ ሰው ነህ። አንተ እኔን ታግዘኛለህ። እኔ ግን ደግሞ አይምሬ ውስጥ ብዙ ድምፆች አሉ። ደግሞ እኮ የቅድሟ ልጅ ማናት? እሷ ዲቦራ። ዲቦራን ታስታውሻታለሽ? ማለቴ ታውቂያታለሽ? አዎ እሷ ትገለኛለች። እናቷም እሷም በጣም መጥፎ ሰው ናቸው። ሰብለ ቆያውን በሚገባ እያወራሽ አልነበር እንዴ? ይኸውልሽ ንገሪኝ፣ እናቷ እህቷ ምን አደረጉ? ንገሪኝ። አልነግርህም። እኔ እኮ ወፍ ነኝ፣ እሷ ድመት ስለሆነች ደግሞ እኔን ሊበሉኝ ይፈልጋሉ። ደግሞ አንተና አደሌ አብራችሁ ስለሆናችሁ እኔን ታድኑኛላችሁ አይደለም? እብድና ጤነኛ የሆንሽ እኔ ራሱ አሳብድሽ። አሁኑኑ ለሊ እናትሽን ይዘው መጥተው ይዘውሽ ካልሄዱ እኔ ከዚህ ቤት እወጣለሁ። ተውሺ፣ ሂድ፣ በቃ ሂድ፣ ጥርግ በል። እኔ ከወፋው ጋር ጫወታለሁ። እሺ? ወፋ እኮ እየጠበቀች ነው። ቻው ጥቁሩ ድመት። ወይ ጉድ! እቺ ሰብለ እንደው እንደው በቁሜ ልትገለኝ ነው እናንተ። ኧረ እንደው ምንድን ነው የሚሻለኝ? ኧረ እንዴ! ወይዘሮ ጣይቱ እንደምን አሉ? ሊሊ መጣሽ እንዴ? እናት እንዴት ነሽ? ወይዘሮ ጣይቱ እባኮትን አሁን ወደኛ ቤት ይምጡና ሰብለን በቶሎ ይውሰዷት። ባቡሬን አላስቆም አላስቀምጥ እያለችው ከአቅማችን በላይ ሆናለች። አንቺ ራስሽ አይደለሽ እንዴ? ግድ የለም ትረጋጋለች፣ ከኛ ጋር ትደር ብለሽ ለምነሽ መጠሽ ወሰድሻት። ገና ምርቃቱ እንደው ሳይደርቅ እንደገና እንውሰዷት ማለት ምን ማለት ነው? እማማ ጣይቱ እባኮትን አይቆጡ። እኔ እኮ ያንን ያሰብኩትና ያደረግኩት እኮ እርሱን በጣም ስላሳዘኑኝ ነው። ግን ደግሞ እንደዛ ሊሆን አይችልም። ባቡሬ ላይ እሷ ተለጥፋ እኮ ባቡሬን ካልተጫወትን ያለች በጣም እያስቸገረች ነው ያለችው። እንዴ ባቡሬ ላይ ተለጠፈች ብለሽ ነው? ታዲያ ብትለጠፍ ምን ችግር አለበት እንዴ?
እሷ እኮ ጤናማ አይደለችም፣ አይምሮ በሽተኛ ናት። ምን ታመጣለች? ምን ለውጥ ይፈጠራል ብለሽ ነው? እሱ ደግሞ እንደ ወንድሟ ነው እኮ የምታየው። እንዴ አንቺ ትንሽ እንደው ልብሽ አይራራም እንዴ? ምን ሆነሽ ነው ደግሞ? ምን አይነት ዜና ነው ይዘሽብኝ የመጣሽ? ኧረ እኔ ጨካኝ አይደለሁም እማማ ጣይቱ። እኔ እኮ ለሰብለ በጣም ነው የማዝነው። ግን ደግሞ የሰብለ እብደት ብቻ አይደለም፣ ትዳራችን ለማወክ የመጣ ሁሉ እየመሰለኝ ነው ያለው። ባል ደግሞ የቤት ምሰሶ ነው። ስለዚህ በባቡሬ ማንም ሰው እንዲመጣብኝ አልፈልግም። አቤት 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 አቤት! እንዲሁ ንግግሩን መቀመሩን ስችይበት እንዴ! በቃ አሁን እኔ አልመጣም አልኩሽ እኮ፣ እግሬን ያመኛል። ባልሽ ወንድ ከሆነ እሷን መቆጣጠር አቅቶት ነው እንዴ? ምንድነው አንቺ እዚህ መጠሽ ምትረብሹ ምንድነው? በቃ ሂጂልኝ አሁን። እንዴ ራስሽ ወስደሽ ምን ማለት እንደው ትንሽ አታፍሪም እንዴ? እንዴ እማማ ጣይቱ ማለቴ ወይዘሮ ጣይቱ ለምን ይናደዳሉ እንዴ? እኔ እኮ እየተናገርኩ ያሉት እኮ እውነታውን ነው። በኋላ የሆነ ነገር ቢፈጠር እኔ ኃላፊነት አልወስድም። ምን ማለት ነው እንዴ? ኃላፊነት ባትወስዱ ምን ልታደርጓት ነው? ሜዳ ላይ ልትጥሏት ነው እንዴ? በይ አሁን ረፊ ሂጅ። በቃ ትንሽ ቆይት ብዬ መጥቼ ልጄን ወስዳለሁ። ሂጅ አሁን በቃ ውጭ። እሺ ግን ደግሞ ወይዘሮ ጣይቱ ሰብለ እኮ በጣም እያስቸገረችን ነው። ሂጅና ለባቡሬ ለባልሽ ንገሪው አልኩሽ እኮ። ወንድ አይደለም እንዴ? ትንሽ ሰዓት ቢቆጣጠራት ምን አለና? አሁን እንደው ሰብለን ለትንሽ ደቂቃ ማቆየት እንደው ከብዷችሁ ነው እንደዚህ የምትሆኑት? አቤት የዘንድሮ ልጆች! ኧረ ቆይ ግን ሰብለ ምንድን ነው የሆነችው? እንዴት ነው እንደዚህ ልትሆን የቻለችው? አይለልዬ እኔ ምን አውቄ ብለሽ ነው ልጄን እንደዚህ አድርጎ ያስቀረብኝን? እኔ ምኑን አውቄ ምን አውቃለሁ? እንዴት አያውቁም ማለት ሰብለ ሌላ ቦታ ነበረች እንዴ? አረ የለም፣ ወዴትም አልሄደች። ታዲያ እንደዚህ ስትሆን እንዴት ነው ምንም ነገር የማያውቁት? ማለቴ እንደዚህ ለመሆኗ ምክንያቱን እንዴት ነው እርሱ የማያውቁት? አይለልዬ እሷ መች ከፍቷት ያውቃል ብለሽ ነው? ሰብለ ልጄ እኮ መጫወት ነው፣ እንደው መዝለል ነው፣ መሳቅ ነው፣ ወንድሟ ጋር መላፋት ነው። አንድ ቀን ወጣ እንደዚህ አድራ መጣች። እንዴት እንደ ጎረምሳ እንደወጥሽ አምሽተሽ መጣሽ ብለን እኔና ወንድሟ ተናገረን። በቃ ይሄው እንዲሁን አቀረች። በቃ ከዛስ ምን ተፈጠረ? የዛን ቀን እኔና ወንድሟ ሆነን እንዴት በተከበርንበት ቤት በተከበርንበት ሰፈር እንደዚህ እንደ ጎረምሳ ወጥሽ ታድሪያለሽ ብለን ተናገርናት። በቃ ራሷን ሳተች። ከዛ በኋላ ምንም ነገር አትናገርም፣ ስራዋን ተወች። ይሄው እንደምታያቱን አቀረች። የዛን ቀን ምንድን ነው የተፈጠረው? እሱ እንኳን እርግጠኛ የሆነ ነገር የለም። እኔ በምትሰራበት ቦታ ሄጄ ጠየኩ። እንደዚህ ሁና ነው እንዲሁና ነው የሚል ሰው የለም። በቃ ምንም የምትናገረው እሷ የምትናገረው የምታወራው ነገር የለም። እንደውም አሁን ይሻላታል። ድምጿን ከፍ አድርጋ ይሄው መጮውም መጣም ሄደም በራ የምትለው ነገር አለ እንጂ ምንም አታወራም ነበር። የት ነበር የምትሰራው? ያው የእርዳታ ድርጅት ውስጥ ነዋ። ከልጆች ጋር ነው የምትውለው። ስንት ቦታ ትደርሳለች ያልኳት ልጄ ይሄው ልጆችን ባጫወተችበት እሷም ቀይ ወፍ እያለች እንደ ልጆቹ ስትዘል ትውላለች። የልጆች የእርዳታ ድርጅት ቀይ ወፍ? ቆይ አልገባኝም። አንቺ ደግሞ እንደው ዝም ብለሽ ነው ማስጨንቀው ነገር ያስጨንቅሻል። ምኑን እነግርሻለሁ? የሰብልዬ ጉዳይ እኮ ለእኔም ለወንድሟም እንቆቅልሽ ሆኖ ነው የቀረ። በቃ ዝም ማለት ነው። ምን አረጋለሁ ታዲያ? ሰው የተነካበትን ራሱ ካልተናገረ ወይ ደግሞ አየው ብሎ የሚያወራ ሰው ከሌለ እንግዲህ የሰጠኝን መቻል ነው እንጂ። አይዞት እማማ፣ ወይዘሮ ጣይቱ ሁሉም ነገር ይስተካከላል። አሁንማ ለልዬ አንቺን መጠሽልኛል። እንደው አንቺን ትሰማ እንደሆነ ትመክሪያታለሽ። ለብቻዬ እኮ እንደው አልሰማኝ ብላ መከራ በልቼ እንዴት መከራ እንደበላው እኔ ነኝ የማውቀው። ልጅ ተይኝ፣ እንኳን መጣሽልኝ አንቺ። አይዞት፣ ይገባኛል ከባድ እንደሆነ፣ ግን ደግሞ ሁሌም አብረን ሆነን ሰብለን እናግዛታለን። እሺ ልልዬ፣ ተባረኪልኝ እናቴ፣ የወዳጄ የዛይ መልካሙ ልጅ። አባትሽም እኮ እንዳንቺ ነበረ፣ ለእኔ ተቆርቋሪ፣ ሀሳቤ፣ መካሬ ነበር። ብርክ በይልኝ እናቴ፣ ብሩኩኝ ልጅ። አሜን እማማ። ማለቴ ጣይቱ። አቤት አቤት፣ አሁን አንቺ አክብረሽ ሞተሻል። ጣይቱ ማለት ከብዶሽ ነው እማማ የምትይው እንዴ? ነው ወይስ እኔ ጋር መጣላት ነው ትፈልጊ? በቃ በይ፣ ባልሽን ብቻውን ነው ያስቀመጥሽው። ሂጅለት ለዛ ምስኪን ሰው። እንዴ ኑ እንጂ፣ እኔ እኮ ከአቅሜ በላይ ስለሆነች ነው የመጣሁት። እኔ ምን አረግልሻለሁ ለልዬ? አንቺ ነሽ እንጂ እንደምትግባቡት ሆናችሁ ማውራት ያለባችሁ። እኔማ በሄድ እሺ አትላት ሰማኝ። በይ ሂጅ፣ አንቺም እንደው አግዥኝ እንጂ እናት አለ። ሂጅ በይ በይ፣ ሂጅላት ሂጅ። ግን እኮ የምን ግን እኮ ነው? ሂጅ አልኩሽ እኮ በቃ ሂጂ።
አዎ በትክክል ክቡርነቱ። ደግሞ በአሁኑ ሰዓት በእኛ ድርጅት ውስጥ በጣም ብዙ አቅመ ደካማና ህጻናት አሉ። የእኛም ዋና ዓላማ እሱ ነው፣ እነዛን ህጻናት ከችግር ውስጥ ማውጣት። አዎ ክቡርነቱ። ደግሞ እኮ ለእነዚህ ምስኪን ህጻናት በጣም ብዙ ፈንድ ያስፈልገናል። የእርሶ ድጋፍ ደግሞ ካልታከለበት ህጻናቱ ምንም ነው። እኔ ደግሞ ሌትና ቀን እኮ እንቅልፍ አልተኛም ስለነሱ ሳስብ። በጣም ጥሩ፣ በጣም ነው የማመሰግነው። ደግሞ ያሰቡትን ፈንድ እንደሚያስተላልፉልኝ በጣም እርግጠኛ ነኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ደደቦች! እኔ እዛ የህፃናቱን ስም አንስቼ ሳለቃቀስባቸው ሁሉም እንዳለ ፈንዳቸውን ይረጩልኛል። ጊዜው የኔና የኔ ብቻ ነው። ደግሞ አሉ እዛ መድረሻ ቢስ አለች ደግሞ ዲቦራ የሚሏት። ያ ሀቢብ ተብዬው የሚያዘዝኳቸውን ስራ አይስሩ ብቻ። እኔ ካልሆነ ያንን ሁሉ ፈንድ ይዤ ነው የምጠፋው። ከዛ ደግሞ በእኔ ጌም ውስጥ የገባ መጨረሻው ሞትና ሞት ብቻ ነው። ሄሎ አደይ፣ እንዴት ነሽ? አለሁልሽ። ትዳር ቆንጆ ነው፣ ምንም አይልም። ምን አዲስ ነገር አለ? ግን አደይ ድምፅሽ ምንም ሰላም አይመስልም። ቆይ ተጠንቀቂ ስትይ ምን ማለትሽ ነው? የተፈጠረ ነገር አለ እንዴ? እባክሽ አደይ በግልጽ ንገሪኝ። ኧረ አደይ እባክሽ ዝም አትበይኝ እንዴ! የሆነ ነገር በይኝ እንጂ እኔ በጣም እየተጨነኩ ነው ያለሁት። በቃ አደይ ምንም አትበይ። እኔ ራሴ ያለሽበት ድረስ መጥቼ እናወራለን፣ ነገሩን እዛው እንፈታዋለን። እሺ በቃ አደይ፣ ግን አንቺ ራስሽ አትጨነቂ እሺ? እዚህ ምንም የሚያስፈራ ነገር የለም። እኔም ቤኪም በጣም ደህና ነን። እሺ በቃ አደይ፣ እጠብቅሻለሁ። ደህና ሁኚ በቃ። አደይማ የሆነ ነገር ሆናለች እንጂ ያለ ምክንያት እንደዚህ አትፈራም ነበር። ቆይ ምን ሊፈጠር ይችላል? አምላኬ ምን ሊፈጠርብኝ ነው? ትናንትና ይሳቅ ደውሎ ነበር እና ሊሊ ቤት ገብቼ ነገሮችን ማስተካከል እንዳለብኝ ነግሮኛል። በጭራሽ በፍጹም እንደዚህ አይሆንም። እሺ ትቀልዳለህ እንዴ? እኔ እነ ለሊ ቤት በቂ ነኝ። እሺ አንተ እነ ለሊ ቤት መጣህ ማለት ደግሞ እያንዳንዱ ነገር ተበላሸ ማለት ነው። ለሊ ትጠረጥራለች። ያ ማለት እቅዳችን መና ሆኖ ቀረ ማለት ነው። እሺ እኔ የምለው ግን እናንተ ሰዎች ታጨሳላችሁ እንዴ? እሱ የሚለኝ ነገር ሌላ፣ አንቺ የምትይኝ ነገር ሌላ። እኔ መሀል ቤት እኮ ተጨነቁ። ሀቢብ ዝም ብለህ አዳምጠኝ እሺ። እኔ እዛ በቂ ነኝ። እያንዳንዱ ነገር የምነግርህ ነገሮችን በፍጥነት እንድታካሄድ ነው እንጂ እየመጣ እንድትንዘላዘልብኝ አይደለም። እሺ እሺ። ግን አንድ ጥያቄ ነበር። ምንድን ነው? የቀይ ወፍ ማበድ ላይ እጃችሁ አለበት? ዝጋ እንዴ! ምን አደረኩኝ? ጥያቄ ስለጠየቅኩኝ በጥፊ? ይኸውልህ እዚህ የመጣኸው የታዘዝከውን ነገር ልትፈጽም ነው እንጂ እኔን ልትመረምረኝ አይደለም። እሺ ተግባባን? ተግባብተናል። ጨርሻለሁ። እንዳትጠጋኝ አንተ ጥቁር ድመት፣ ዞር በልልኝ። እኔ እዚህ ክፍል ውስጥ እኮ ምንም አላደረኩም። እንዳትከተለኝ። ሰብለ ለምን ነው የምትጮይው? እዚህ እኮ ማንም የለም፣ እኔ ብቻ ነኝ ያለሁት። ተረጋጊ። እንዳትጠጋኝ፣ ዞር በልልኝ። እንዳትጠጋኝ። ሁላችሁም እኔ ማጥፋት ነው የምትፈልጉት። ትልቁን መርፌ ልትወጋኝ ነው አይደለ? ዞር በልልኝ ከዚህ ጋር። ሰብለ እኔ እኮ ባቡሬ ነኝ። ማንም ሰው መርፌ አይወጋሽም። እኔም ያለሁት አንቺን ለመጠበቅ ነው። እሺ ቆይ ምን እየታየሽ ነው እንደዚህ የምትሆኝ? ያ መርፌ እኮ ጭንቅላቴን አዞረው። ያንን ፈሳሽ ከወሰድኩ በኋላ ወፍ ሆንኩኝ። እናንተ ክፉ ሰው ናችሁ። ዞር በልልኝ፣ እንዳትጠጋኝ። እኔ ሰማዩ ሲገለበጥ ነው የሚታየኝ። ዞር በልልኝ ከዚህ ጋር። እነሱ መጥፎ ሰዎች ናቸው።
እንዳትጠጋኝ። እች ልጅማ ሙሉ ለሙሉ እብድ አይደለችም። የሆነ ነገርም አለ። ዝም ብላ አይደለም ወፍ ምናምን የምትለው፣ ከጀርባ የሆነ ነገር አለ። እዛ ብለ እውነቱን እስቲ ንገሪኝ። ማን ነው መድኃኒት የወጋሽ? ማን ነው የሚጠጣ ነገር የሰጠሽ? እውነቱን ንገሪኝ፣ እኔ እረዳሻለሁ። እንዳትጠጋኝ አንተ ጥቁር ድመት፣ ዞር በልኝ ከዚህ ጋር። ጫፌን እንዳትነካው። እኔ ሀቢብን ነው የምፈልገው። አዎ ሀቢብን ብቻ። እሱ እኮ ትላንት ከመኪና ውስጥ እኔን አውጥቶኛል። እሱ ጥሩ ሰው ነው። እሱም ብቻ ነው ፈልገው። ቆይ ሀቢብ የሚባለው ሰው ማን ነው? እሱ በምንድን ነው የሚደግፍሽ? ዲቦራን ስታያት ለምንድን ነው እንደዛ ይሆንሽው? ሀቢብ ከምንድን ነው የሚጠብቅሽ? ንገሪኝ። እሱ እኮ ድመት አይደለም፣ እንደናንተ ፊቴን አይቦጫጭረውም። እሱ በጣም ጥሩ ሰው ነው። እናንተን አልፈልጋችሁም። እናንተ እኔን ትልቅ መርፌ ልትወጉኝ ነው አይደለ? እምቢ፣ አልፈልግም። ሀቢብን ብቻ ጥራልኝ። ከሀቢብ ጋር መሆን ነው የምፈልገው። በሩን ላንኳኳ ወይስ ዘው ብዬ ልግባ ነው? ወይ ዝም ብዬ ቁጭ ብዬ ነገሩን ልከታተል? ይሳቅና ዲቦራ ዝም ብሎ የራሳቸው ጉዳይ ላይ ናቸው መሰለኝ። ዘው ብዬ ከገባው ደግሞ ቀይ ወፍ ይዛት ለቀኝ ሙጭጭ ነው የምትልብኝ። ምን ይሻላል? አትጠጋኝ፣ አትጠጋኝ፣ ዞር በልልኝ። እንዳትጠጋኝ፣ እንዳትጠጋኝ። ትልቁ መርፌ ይዘህ ነው አይደል የመጣው? ልትወጋኝ ነው አይደል? ሰብለ እባክሽ ተረጋጊ። እኔ አንቺን ለማረጋጋት ብቻ እየሞከርኩ ነው። ምንም መርፌ አልያዝኩም። እሺ ድምፅሽን ሰምታ ለልኝ ነው በእናትሽ። ለምንድን ነው እንደዚህ ሆነችው? ማረጋጋት አልቻልክም እንዴ? አስወጭልኝ፣ አስወጭልኝ! ይሄን ጥቁር ድመት አስወጭልኝ! ሊገለኝ ነው። ቤኪዬ እባክህ በቃ አንተ ውጣ። እንደምታያት ደህና አይደለችም። እኔ ላረጋጋት በቃ። እሺ በቃ ተጠንቀቂሽ። እሺ ሂድ፣ ውጣ። ስሚ ዲቦራ፣ እኔ ከልጅነቴ ጀምሮ ማውቃቸው ሴቶች እንዳለ እየገፉኝና እያንቋሸሹኝ ነው የኖርኩት። ያቺ ለሊም ብትሆን ተመሳሳይ ነገር ነው ያደረገችው። አሁን ውስጤ የሚታየኝ በቀልና በቀል ብቻ ነው። ይኸውልህ እኔ አንተ በልጅነትህ ስለደረሰብህ በደል ምንም አይመለከተኝም። ግን አሁን እኔ የምፈልገው የእናቴን ቤት ማስመለስ ብቻ ነው። ታውቃለህ፣ እነ ለሊ የሚኖሩበት ቤት ድሮ እኔና እናቴ የምንኖርበት ቤት ነበረ። ስለዚህ እኔም ቢሆን የእናቴን ቤት ሳላስመልስ አልተኛም ማለት ነው። ለዚህ እኮ ነው ሰብለን ያሳብድናት። እሷ ደግሞ አሁን እጃችን ውስጥ እንዳለች ታውቂያለሽ። እሷን በእብደቷ እንድትቀጥል ማድረግ አለብን። ካልሆነ የእኛ ሚስጥር ይጋለጣል። ከዛ ቀስ ብለን ሰብለን እናስወግዳታለን። ጥሩ ባይሆን በዚህ ሀሳብ እስማማለሁ። ምክንያቱም እሷ ተወገደች ማለት እነ ለሊ ቤት የሚበጠብጥና የሚረብሽ ሰው አይኖርም ማለት ነው። ስለዚህ በፍጥነት እሷን ማስወገድ አለብን። ሰብልዬ እባክሽ ተረጋጊሽ። እዚህ እኮ እኔና አንቺ ብቻ ነው ያለ ነው። ሰብለ ቆይ ግን ምን ተፈጥሮ ነው እንደዚህ ሆንሽው? ቀይ ወፍ በሰማዩ ላይ ስትበር ክንፏን ሰበሩት። ከዛ ደግሞ መረብ ጣሉባትና ክንፏን ስብር አደረጉት፣ ገደሏት። አዎ እነሱ ገደሏት፣ ወፏን ገደሏት። ብዙ ነበሩ እነሱ፣ ወፏን ሰባበሯት፣ ግድል አደረጓት። ለምን ገደሏት? ተረጋጊ በቃ እኔ ያለው እሺ፣ ምንም አያደርጉሽም። ምን እጠብቅሻለሁ። አይ አንቺ ብቻ አትበቂም። ሀቢብ ቤት አለ። ሀቢብ ካልመጣ ሁለታችንንም መኪና ይገጨናል። እሺ በቃ እኔ እጠብቅሻለሁ። እሺ እሱንም እጠራልሻለሁ። በቃ እባክሽ ተረጋጊ። በቃ ይህንን ክፍል ለቀነው እንውጣ። ወደ ሳሎን እንሂድ። ነይ። ደግሞ ያቺ ጦሰኛ ነገር የማይደክማት አሮጊት መጣች። ቆይ አንተ መንደር ለመንደር የምትንከራተት አውደልዳይ ስራ ፈት፣ ለምንድን ነው ወደ ቤቴ እንድች ብለህ እያጨለቀ የምታየው? ለምንድን ነው? ነግሬሃለሁ። ሂድ አሁን እዚህ ጥፋ፣ ዞር በል ብያለሁ። ኧረ ማማጤቱ ለክፋት እኮ አይደለም። ያው ቀይ ወፍ ማን ነው ሰብለ እንዴት እንደሆነች አሳስቦኝ እኮ ነው ትንሽ ተጨንቄ።
እማማ ጣይቱ አትበለኝ አንተ አውደልዳይ፣ መንደር ለመንደር የምዞር ዘዋሪ። እሺ እመቤቱ ጣይቱ እመቤቲቱ። እሺ ትሰማለህ? እማማ ጣይቱ ሲሉኝ በፍጹም እንደማልወድ ታውቃለህ አታውቅም? ይቅር ይበሉኝ እናቴ እመቤቴ። ወሽካታ ቱልቱላ ደሞ አንተ አልቀረብህም። አዎ ተጨንቀሙተ ወረኛ። አረ ምን ይቀርብኛል ብለው ነው እማማ ጣይቱ። እኔማ እንዴት ሆነች ተሻላት ወይ ነው ወይስ እንደፎከረችው በረረች ብዬ እኮ ነው እሱን ቼክ ለማድረግ ብዬ ነው እንጂ እኔ ምን ይቀርብኛል። ዝጋ ብያለሁ የዛሬ ፈልፈል። ስማ ልጅ አልታመመች። አሁን መጣህ እዚህ ሰፈር የቆምከው የጣይቱ ልጅ ታማለች ብለህ ወሬ ለማዳረስ ነው አይደል? ለሌላ አይደለም ዳር ለዳር የምትለው በየጎረቤቱ። ዞር በል ብያለሁ አሁን ጥፋ ከፊቴ። ቆይ ምን እያሉ ነው እርሶ ሴትዮ? ምን አድርግ ነው የሚሉኝ እንዴ? እኔ ምን አደረግኩኝ? እኔ እኮ በቅንነት አስቤ ነው የመጣሁት። የምን አባ ቅንነት ነው? አንተ ከየት አባ ነው ደግሞ ቅንነት የምታውቀው? ትሰማለህ? የቤቴን ጉድ የቤቴን ነገር አንድ ሰው ቢሰማ ለአንድ ሰው ብትናገር እኔ እናንተ ያ እንገናኛታለን። አልገባኝም። ገብቶሃል? ሰምታል? ሂድ አሁን ዞር በል ከበሬ ዞር በል ብያለሁ። ሂድ ወረኛ ቱልቱላ። ድሮም ትልቅ ሰው እንደማይወጣልኝ አውቃለሁ። እናቴ ነግራኛለች። ይሁን። አዎ ማዘሯ፣ አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። አንቺ ግን እንዴት ነሽ ልኝ ማዘሯ? እቤት ውስጥ ሁሉም ነገር ሰላም ነው ማዘሯ፣ ምንም እንዳታስቢብኝ። ለልይም ደህና ናት። ያው አንቺ ጣልጣል አደረግሽን እንጂ። እሺ ማዘሯ፣ የነገርሽኝ ነገር እንዳል አደርጋለሁ። እሺ እናቴ። ኧረ ችግር የለውም። አሁን እኮ በጣም ደህና ነኝ። ኧረ እንደው ተደርጎኝ እንትን ይባላል። ወይዘሮ ጣይቱ እየተናደዱ ይመስላሉ ነው? ኧረ ተወኝ። ይሄ መንደር አውደልዳይ ማን ነው? አቢቢ ነው የአቢቢ የሚሉት መጦ ሊያናደኝ ሞክር። አያውቀኝማ፣ ስለማያውቀኝ ነው። ቆይ አሳየዋለሁ። አንተ ደግሞ ከማን ጋር ነው ቁመህ ስልክ የምትለፋለፈው? እማማ ጣይቱ ተረጋጉ። ሄዳ ይሄ ደግሞ አክብረኝ ሙተ ነው እንዴ? እማማ ይላል እንዴ? ሟበልና እንደጨው። እሺ ወይዘሮ ጣይቱ ይገባኛል። ቆይ ምን ሆነ እንደዚህ የተናደዱት? ሀቢብ ሲሉ የሰማው መሰለኝ። የእሱን ነገር ተው። ቀስ ብሎ እንደ ወዳጀ ቤቴ እየገባ የልጄን ሁኔታ የቤቴን መረጃ ሁሉ እየሰበሰበ ለጎረቤት ለወሬ እየወሰደ እየሰጠ እንገናኛለን። ልጄ ሰብለ የት ነው ያለችው? ሰብለ ውስጥ ነች ያለችው፣ ከሌሊ ጋር ነች። ዛሬ ትንሽ እያስቸገረች ነው። እስቲ ይግቡና መላ ይበሏት። የኔ እናት፣ ኧረ ልጄ ምን ላርጋት? ኧረ ዘንድሮ ከምን ላስመልጣት? ልጄ እንዴት አድርጌ ላስመልጣት? ሰብልዬ እባክሽ ተረጋጊ። አሁን እኮ እዚህ ክፍል ውስጥ እኔና አንቺ ብቻ ነው ያለ ነው። ድምፁም የለም መኪናውም የለም። ያ የሚያስፈራሽ ጨለማም ሄዷል። በቃ እባክሽ ተረጋጊ። ቀይ ወፍ እኮ ትበራለች። ቀይ ወፍ ቀይ ክንፍ አላት አይደለም? ግን ደግሞ ኤላ የሚባለው ሰውዬ ቀዩን ክንፍ ሰበራት። ኤላ ፍቅረኛሽ ነው አይደል? ሰብለ ቆይ ማን ነው ስለሌላ የነገረሽ? እሱ እኮ ከብዙ ጊዜ በፊት ቶኝ ሄደ ሰው ነው። እባክሽን ሰብለ ስለ እሱ እያነሳሽ አታናችኝ። ኤላ እኮ ቀለበት አድርጎልሽ ነበር፣ አግብቶሽ ነበር እኮ። ኧረ አላገባኝም። ቆይ ማን ነው እንደዚህ ያለው? አቷሽ እማዬና ይሳቅ ሲያወሩ እኮ ሰምቻቸዋለሁ። አግብተሽዋል። ሰብለ እባክሽ ተይ። እኔ ምንም የሚዋሸውሽ ነገር የለም። ለሊ አስታውሰዋለሁ እኮ። ግን እኮ ደግሞ ኤላ ይወድሻል። እሱ ደግሞ ግን ሌሎች ብዙ ወፎችን ተከትሎ ይሄዳል አይደለም? አንቺ ደግሞ በጣም ነው የምትወጂው። እሱ ግን ብዙ ሰዎችን ተከትሎ ነው የሄደው። በዛ ላይ ደግሞ እኔ ወፏን መርሳት እንዳልቻልኩኝ አንቺም ደግሞ ኤላ መርሳት አልቻልሽም አይደለም? አይ በቃ እኔ ከዚህ በላይ አንቺን የምችልበት ምንም አይነት ትዕግስት የለኝም። ቆይ ያለፈውን ነገር እያነሳሽ ስለ ኤላ እያነሳሽ ለምንድን ነው እያሳመምሽኝ ያለሽው? ወይኔ
ቆይ ለምንድን ነው ስለሌላ ደጋግመሽ የምታወሪው? አንቺ ለሊ ምን አርካሽ ነው እንደዚህ የምትጮይባት? ጤናማ ሰው መሰለችሽ እንዴ? እንደ ጤናማ ሰው ቁጭ አርገሽ እንደዚህ ትናገሪያታለሽ? ራስሽ ይዘሻት መጣሽ ልታረጋጊ አይደል እንዴ ያመጣሻት? ምን ተፈጥሮ ነው? ምን አርገሽ ነው? ምን አርጋሽ ነው? እንጂ እኔ ግን እኮ ምን አይነት እኔ እኮ በቅንነት አስቤ ነው ቤታችሁ ይልኩት። እሳቸው ግን ትልቅ ሰው አይደሉ እንዴ? አቤት ምላስ። ድሮም እኮ ትልቅ ሰው እንደማይሆነኝ እናቴ ነግራኝ ነበር። ኧረ ምላስ፣ ኧረ ምላስ፣ ኧረ ምላስ። ና በእናትሽ ተይ፣ በእናትሽ ዲቦራ ተይኝ። ወዴት ልትሄድ ነው ደግሞ? እዚህ ሰፈር ምን ልታረግ መጣ እንዴ? ምን አደረኩኝ? ከሰፈሬ ወዴት ልሄድሽ እንዴ? በእሳቸው በር ማትለፍ ነው እንዴ የምትይኝ? እኔ እኮ ለቅንነት ነው ይሄን ነገር ያደረኩት። ቅንነት? ቅንነት ደግሞ ምንድን ነው? አይ አቤት። ለማንኛውም ይሳቅ የሚልህን እያንዳንዱ ነገር የማታደርግ ከሆነ እናትህም እህትህም ታናሽ እህትህም ሁሉም የሚያሳክማቸው እንደሌለ እንዳትረሳሽ። አረ ዲቦራ እንደዚህ አትበይ። እናቴ በጣም ነው የታመመችው። የማሳክምበትን ገንዘብ እንኳን ይሳቅ አልሰጠም። ለምን እስካሁን እንዳልጠፋበት መሰል። የመጥፋት ሀሳብ ነበረህ እንዴ? አረ በፍጹም። እና ለማንኛውም መጥፋቱን ጭራሽ እንዳታስበው እሺ። ብሩን እንዲያስገባልህ ለይሳቅ ነው እነግረዋለሁ። እኔ ጋር ግን አሁን ትንሽ ገንዘብ ስላለ እሱን እሰጥሃለሁ። እውነት አንቺ ትልቅ ሰው እኮ ነሽ። አንቺ በጣም ትልቅ ሰው እኮ ነሽ። ድሮም ትልቅ እህት እኮ ነሽ አንቺ። በጣም እኮ ነው የምወድሽ፣ ከልቤ ከስብለ ሰረሰሪ ነው የምወድሽ። ለማንኛውም ዝም ብለህ ውርውር አትበል እሺ። ና ስትባል ትመጣለህ፣ ሂድ ስትባል ትሄዳለህ። እሺ እሺ እሺ። የመልክሽ ክፋት ስታስጠላ። ሰው እንዴት ገንዘብ ሰጥቶ እጁን ይነሳል? ከፍትፍቱ ፊቱ አለ ሰውዬው። ጅፊት። እኔ ልደንግጥ፣ እኔ ድንግጥ ልበል ልጄ፣ እኔ ቆሌ ይገፋ። ለሊ ምን ብታደርግሽ ነው እንደዚህ የጮሽባት? እሷ እኮ ጤናማ መስላሽ ነው እንዴ? ህመምተኛ እኮ ናት። ልታረጋጊ አይደል እንዲያመጣሻት? ወይዘሮ ጣይቱ እባክዎትን አይቆጡ። እኔ እኮ እሷን ላረጋጋት ብዬ ነበር፣ ግን ደግሞ እሷ የድሮን ነገር አነሳች። ኤላ፣ አዎ ኤላ። እማዬ ስለ ኤላ ሳነሳ እኮ ለሊ እንደ እብድ ነው የሚያደርጋት። ሰብለ፣ ለሊ እባክሽ ተረጋጊ። እሷ እንደሚያማት ታውቂያለሽ እንዴ? ለምንድን ነው የምትናደችው? እማማ ማለቴ ወይዘሮ ጣይቱ እባክዎን ወደ ቤት ይሰዷት፣ እዛ ሄዳ ትረጋጋ። እዚህ ቤት ትንሽ እየተወዛገበች ነው መሰለኝ። አይ እኔማ እዚህ የሚሻላት መስሎኝ፣ ለውጥ ስታረግ የተረጋጋሽ መስሎኝ እኮ ነው። እንዲህ ልጄ ለካ እየተሳቀቀች ቆሌዋ እየተገፈፈ ነው ያለችው። ግድ የለም ሰብዬ፣ እንሂድ ወደ ቤት። ምንም ብጮ ይሄ የፈለገ ነገር ብታረጊ የእናት ቤት የእናት ነው። እኔ እናት ይሻላለሁ። ነይ ግድ የለም ቁርጅመት አሸነፈች። ባሉ ደህና ትዕግስቱን ስጠኝ። ይሄኔ ቆንጆ ለምንድን ነው እንደዚህ የምትናደችው? ቤክዬ፣ እኔ እኮ ሰብለ ስል ባሌን መንከባከብ ረሳሁ። ግን ደግሞ ወይዘሮ ጣይቱ ምንም ሊረዱኝ አልቻሉ። አትናደጂ የኔ ቆንጆ። ማንም እንዲረዳሽ ደግሞ አትጠብቂ፣ እኔ እረዳሻለሁ። አይ እኔ ሰብሌ ከአቅሜ በላይ ነች እኮ። ቢሆንም ከማናችንም በላይ ልትረጃትና ልትረጃት የምትችይው አንቺ ብቻ ነሽ። የኔ ውድ፣ አንተን ችላ እንዳልኩ ይገባኛል፣ ግን ደግሞ ትረዳኛለህ ብዬ ነው። በሚገባ። እኔ ምንም ማልረዳሽ ነገር የለም። እሺ ለልዬ። የኔ ባል፣ አንተ ባትኖርልኝ ኖሮ እማማ ጣይቱ እንደዛ ተናግራኝ፣ አሁን ደግሞ ማን እንደዚህ ፈገግ ያደርገኝ ነበር። እድለኛ ነሽ የምልሽ እኮ ለዚህ ነው የኔ ሚስት። አረ አልቀረብም። ለማንኛውም እግር እንዲፍታታ ወክ እንውጣ። ከሰብለ ጋር እኮ ብዙ ጊዜ ያጠፋው ምንም ላልጠቅማት ነገር። ለልዬ፣ እኔ እኮ ከአንቺ ውጭ በህይወቴ ማን እንደሌለ ታውቂያለሽ። አንቺ ብቻ ሰላም ሁኚልኝ። በቃ እንውጣ አይደለም? እሺ ለልዬ። እሺ በቃ አየሩ ስለሚሞቅ ቲሸርት ነገር ላምጣል። ወይ ለሊ ከዛ ይሻልሻል ብላ በይ ተቀመጭ። ሰብልዬ ሶፋው ላይ ተቀመጭ። ግድ የለም እንኳን መጣሽ። የታለ እሱ? የታለ የታለ? እማዬ እሱን እኮ ነው የምፈልገው። ደብቃችሁት አይደለ? ማንን ነው?
ምን ሆነሽ ነው ሰብሊ? ከዚህ ቤት እኮ እኔና አንቺ ብቻ እኮ ነን ያለን። ማንን ነው እንደው የታለ ምንድነው የምትይ? ግራ እኮ እያጋባሽኝ ነው ልጄ። ማንም የለም እኮ ምን ሆነሽ ነው? እማዬ ሀቢብን ጥሪልኝ። እኔ ሀቢብን ነው የምፈልገው። እሱ እዚህ ካልመጣ እኔ በሰላም መተኛት አልችልም። እሱ እዚህ መምጣት አለበት፣ አለዛ መኪና ውስጥ ነው የምገባው። ምን ሀቢብ ነው ያልሽው? ያ የሰፈራው ደልዳይ ዱርዬ ካብ ለካብ እንደባብ የሚሄድ እሱን ነው እዚህ ቤት ካልመጣ የምትይው? አይ ዘንድሮ የገባሁት ውርደት። እኔ በገዛ እጄ አጠገቤ እንዳትጠጋ ሂድ ብዬ አባርሬ እንደገና ደግሞ ካልመጣ ብዬ እንደገና እሱን ልለምን ልሄድ ነው? ኧረ ተይ ልጄ አታዋርጂኝ ተይ። አሁን እሱ ካልመጣ አብዳለሁ። እሱስ ሳይኖር መች ጤናውንሽና ቀይ ወፍ ትሞታለች። እማዬ እባክሽ ሀቢብን ጥሪልኝ። እሱ እኮ ለእኔ ትልቅ ጠባቂ ነው። ሰብለ አሁን ግን ልታሳብጂኝ ነው። እኔ ለአንቺ ብዬ በየቤቱ እየዞርኩኝ ያን ሁሉ ውርደት ስከናነብ ጭራሽ አንቺ ለዚህ ዱርዬ እንደገና እንደዚህ ትጮያለሽ? ምንድነው አሁን እሱ መጥቶ ምንድነው የሚያደርግልሽ? ንገሪኝ እስቲ። እንደው እማዬ አልሰማሽም። ሀቢብን ጥሪልኝ። እሱ እዚህ ቤት ካልመጣ ብዬ ጮኬ ሰው እንዲመጣ ነው የማደርገው። ወይ ድል ወይ ሰብልዬ፣ እኔ ምስኪን ልጅ። ኧረ እባክሽ ልጄ፣ እንደዚህ ስትሆኝ እኮ ውስጤ ነው የሚረበሸው። በቃ ቆይ ተረጋጅሽ። ቆይ አሁን ፈልጌ ይዤው እመጣለሁ። በቃ እንደዚህ አትውጪ። ኧረ እንደው ጉሮሮዋም አለመሰንጠቁ እናንተ። እውነትሽ ነው እማዬ። አሁን እሱን ትጠሪዋለሽ? ከዛ እኔ ከእሱ ጋር እጫወታለሁ። ከአንቺ ከልጄ እኮ የሚበልጥ የለም። እኔ ይኸውልሽ አንቺ ደህና ሁኝ እንጂ ሰይጣንንም ቢሆን ለምኛ እመጣለሁ። እንግዲህ ምን አደርጋለሁ? ይሄ እንደው ኩንታል የሆነ ዘንድሮ እንደሱማ ይቀለደብኝ የለም። አሁን ላንቺ ስል ሂጄ ለምኜ ላመጣው ነው ይሄን ወመኔ ትሬንታ የሚጎተት። ቆይ ግድ የለም እሄዳለሁ። እሺ በይ አሁን ተቀመጭ። እሺ እማዬ፣ አንቺ ሄደሽ ሀቢብን ጥሪልኝ። እሺ እኔ ከዛ ስነ ስርዓቴን ይዤ ቁጭ እላለሁ። ሲመጣ ከዛ ደግሞ ትልቅ ከረሜላ ሰጠዋለሁ። ወፏ ገደሏት። እሱን አመጣለሁ ስል ትስቃለች እንዴ? እሱ ሲጠራ ድምፅሽን ታጠፊያለሽ። እንደው መከራ ነው። ቤኪዬ አየህ፣ ጸጥታው በጣም ደስ ይላል። እንደዚህ አንድ ላይ ወተን ለብቻችን ጊዜ መውሰዳችን በጣም አሪፍ ነው። ቤት ውስጥ ካለው ውካታና ጭንቀት ሁሉ እፎይ ብያለሁ። ደግሞ እንደዚህ ለራሳችን ጊዜ መስጠት ለአእምሯችን ራሱ እረፍት ይሰጣል። ልክ ነሽ ለልዬ። እኔም ከአንቺ ጋር ስሆን የነበረኝ ጭንቀት እንዳለ ይጠፋል። አንቺ ማለት ለእኔ ምርጥ ሚስት ነሽ። ሁሌ ለእኔ የምታስቢው ነገር በጣም ያስገርመኛል። እንዴ ቆይ ለሊ፣ ቆይ የምር በሰብለ ቀድተሽ ነው? እንዴት አልቀንም? ልጅቷ እኮ ጤነኛ አይደለች። አንተ እኮ ባለቤቴ ነህ። እኔ በአንተ ማንም ሰው እንዲመጣብኝም ሆነ አንተን ሲያስከፉብኝ ማየት አልፈልግም። በእርግጥ የሰብለ ሁኔታ ያስጨንቃል፣ ግን ደግሞ ዛሬ የተረዳሁት ነገር ለትዳራችን ሰላም ቅድሚያ መስጠት እንዳለብኝ ነው። እንዴ ለሊ፣ ባቡሬ እንዴት ናችሁ? ደህና ናችሁ ወይ? እውነት እኔ እኮ እንደዚህ ፍቅራችሁን ሳይ በጣም ነው ደስ የሚለኝ። እግዚአብሔር በትዳራችሁ ላይ ጥሩ ነገርን ያድርግ። እውነት ሰላም ዲቦራ፣ እግዚአብሔር ይመስገን እኛ ደህና ነን። አንቺ እንዴት ነሽ? እኔ በጣም ደህና ነኝ እህቴ፣ እግዚአብሔር ይመስገን። በእውነት እኔ እናንተን ስመለከት ውስጤ በቃ ሀሴት ታደርጋለች። እውነት በነገራችን ላይ የሰብለን መታመም ሰምቼ በጣም ነው ያዘንኩት። በጣም አዝኛለሁ። አታስቢ፣ ደህና ናት። አሁን ወደ ቤት መመለስ ትችላለሽ። እውነት ቤት ውስጥ እያስቸገረቻችሁ እንደሆነ አውቃለሁኝ፣ እሱንም ሰምቻለሁ። አንቺ ግን ለልዬ እውነት በጣም ደግና የዋህ ሰው ስለሆንሽ ነው እውነት ያስጠጋሻት። አንቺ በጣም መልካም ሰው ነሽ አውቃለሁ። በአዲስ ትዳርና በአዲስ ጎጆ ላይ እንደዚህ አይነት ነገር በጣም ከባድ ነገር ነው። በተለይ እብድ ሴት ሲጨመር ከባድ ነው። እሱ አንቺ ሊያሳስብሽ አይገባም ዲቦራ። ውይ ለልዬ የኔ እህት እንዴት አላስብ ብለሽ ነው? እውነት ያሳስባል እኮ ይሄ። ዲቦራ፣ ስለ ሰብለ ማሰብሽ በጣም ጥሩ ነገር ነው። እኛም ነገሮችን ለማስተካከል እየሞከርን ነው። አሁን ወደ ቤቷ ሄዳለች። እሺ ባቡሬ፣ እውነት በጣም ጥሩ አድርጋችኋል። ዋናው የእናንተ ትዳራችሁ ሰላምና ፍቅር ነው። እሱ ደግሞ እንዳይናጋ በደንብ አድርጋችሁ ጠብቁት። በቃ እኔ ለማንኛውም ልሂድ፣ እንትን አልበል፣ እናንተንም አረብሻችሁ። እሺ ይቺ ልጅ ግን በዚህ ፍጥነት እንዴት እንደዚህ ባህሪው ሊቀየር እንደቻለ አልገባኝም። ቤኪዬ፣ ከዚህ በፊት እኮ ባህሪው በጭራሽ እንደዚህ አልነበረም። በጣም እየገረመኝ ነው። ለሊ፣ የሰውን ክፋት ማሰብ ትርፉ መጨናነቅ ነው። እሷ ጥሩ ታስብ መጥፎ ታስብ እኛን አይመለከተንም። ዋናው እኔና አንቺ አብረን እዚህ ጋር ቁጭ ማለታችን ነው። ሰባዩን እስቲ አምሮ። ልክ ነህ ቤኪዬ፣ ከአንተ ጋር ሰው ምንም የሚያስፈራኝ ነገር የለም። የኔ ንግስት፣
እኔና አንቺ ተደጋግፈን ዘላለም እንኖራለን። የትኛውም ማዕበል ደግሞ እኔና አንቺ ፍቅር አይነካውምሽ። ቀይዋ ወፍ በመስኮቱ ገባች፣ ውይ በራ ሄደች። ቀይ ወፍ እኮ ክንፍ አላት። አዎ ክንፍ አላት። በሰማዩ ላይ ትበራለች። እኔም ደግሞ ከእሷ ጋር በራለሁ። አዎ እንዳትጠጋኝ እንዳትጠጋኝ እንዳትጠጋኝ! አንተ ጥቁር ድመት እንዳትጠጋኝ! እኔ መርፌ ልትወጋኝ ነው አይደለ? እንዳትጠጋኝ! እማዬ እባክሽ፣ እማዬ እባክሽ፣ ሀቢብን ገደሉብኝ! እማዬ እባክሽ ክፈችልኝ! ሀቢብን ገደሉብኝ! እማዬ በሩን ክፈችው! እማዬ በሩን ክፈችው! ቤኪዬ ወይ ምንድን ነው ቤኪዬ? ማለቴ ስለ ሰፈሩ ምንም ያልከኝ ነገር የለም። አንቺ አጠገቢ ካለሽ ምንም አስተያየት መስጠት አይጠበቅብኝም ለሊ። አንቺ ካለሽ ሁሉም ነገር በቂ ነው። ስለዚህ ደስተኛ ነህ? በሚገባ ሚስቴ፣ አታስቢ። ሰው ላይ ቤት ውስጥ ስታደርጉ የነበረው ነገር ትንሽ ይደብራል። ብቻ አንቺ ደስ ካለሽ እኔ ደስተኛ ነኝ። እኔማ አንተን ባሌን እንጂ እንዴት ደስተኛ አልሆን? እኔ የምልህ ቤኪዬ፣ አሁን ላይ እግረን እንዴት ነህ? ወክ መውጣታችን ጠቅመዋል አይደል? አዎ ለሊ፣ ግን አሁን ለምን እንደሆነ አላውቅም፣ ትንሽ የማንከስና የህመም ስሜት ይሰማኝ ነው። ለሊ አንቺ ካለሽልኝ ግን ህመም አይሰማኝም። ቤኪዬ ምነው አመመህ እንዴ? እባክህ አትዋሸኝ፣ ንገረኝ። አሞክ ነው? እኔ እኮ ቀለል ካለ እግር እንዲፍታታ ብዬ እኮ ነው ወደዚህ ይዤ የመጣው። አሞ ከሆነ ንገረኝ። አረ ምንም አይደለም ለሊ፣ ትንሽ ብቻ የመሸማቀቅ ስሜት ነው የተሰማኝ ያለው። ትንሽ ወክ ስናደርግበት ደግሞ እድናለሁ። እሺ እንዲህ ቤኪዬ ምን ሆንክብኝ? ቆይ ወይኔ አምላኬ። እሺ እኔን ተደገፈኝ። እዚህ ጋር ደግሞ ምንም መቀመጫ የለም ቤኪዬ። እሺ እኔን ተደገፈኝ። በቃ አይዞ። አልቻልኩም ለሊ፣ በጣም እያመመኝ ነው። ወይ ትንሽ እዛ ጋር ልቀመጥ? አይ እንዴ መሬት ላይማ መቀመጥ የለብህም። እስከዛ ድረስ እኔን ተደገፈኝ። መኪናን ጠራና ቤታችን ድረስ እንሄዳለን። እሺ ወይኔ አምላኬ። በገዛ እጅ ይዤ ወጥቼ ቤኪ እባክህ ይቅር በለኝ። አንቺ ምን አደረግሽ ለሊ? ተረጋጊ እንጂ። ኦ ከባድ ህመም ነው። ይሳቅ አካል ጉዳተኛ ባሉ እንደ ያገባሽው ለሊ